አሁን በመካከለኛው ምስራቅ ያለው ጦርነት በአንድ ጀንበር የተከሰተ ሳይሆን ለዘመናት ሲከማች የቆየ ዲፕሎማሲያዊ ውጥረት ወደ ለየለት ወታደራዊ ግጭት የተሸጋገረበት ክስተት መሆኑን ብዙዎች ይስማሙበታል። አሜሪካና እስራኤል በጋራ በመሆን በኢራን የኒውክሌር ማበልጸጊያ ጣቢያዎችና ወታደራዊ ይዞታዎች ላይ ድንገተኛ የአየር ጥቃት መሰንዘራቸው የአሁኑን ጦርነት ወልደዋል። ኢራን የኒውክሌር ጦር መሳሪያ ለመታጠቅ የመጨረሻው ምዕራፍ ላይ ስለደረሰች ይህንን ስጋት ለመቀልበስ የተወሰደ እርምጃ ነው የሚል ምክንያትም ከአሜሪካና እስራኤል ይቀርባል። ጦርነቱ ለስትራቴጂካዊ የሆርሙዝ ሰርጥ መዘጋት ምክንያት ሆነው አሁንም ድረስ የዓለም ኢኮኖሚ ላይ ተጽዕኖ በርትተው ቀጥለዋል። በወቅቱ በተባበሩት መንግስታት ድርጅት በኩል የተደረጉ የተኩስ አቁም ሙከራዎች አሜሪካ የኢራን ስርዓት መለወጥ አለበት በሚለው አቋሟ በመጽናቷ ሳይሳካ መቅረቱ የሚታወስ ነው። ይሁንና ባለፉት 2 ሳምንታት በፓኪስታን አደራዳሪነት የተደረሰው ጊዜያዊ የተኩስ አቁም ስምምነት ቢኖርም ኢራን ከጥቂት ቀናት በፊት ለንግድ መርከቦች ክፍት አድርጋው የነበረውን የሆርሙዝ ሰርጥን ትናንት ቅዳሜ በድጋሚ መዝጋቷን አስታውቃለች። የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ካሊባፍ ከአሜሪካ ጋር በሚደረገው ንግግር መጠነኛ ለውጦች ቢኖሩም አሁንም ለሰላም ስምምነት እጅግ ሩቅ ናቸው በማለት ገልጸዋል። ይህንን ተከትለው የኢራን ባለስልጣናት ውሳኔውን ያስተላለፉት አሜሪካ በኢራን ወደቦች ላይ የጣለችውን የባህር ከበባ ለማንሳት ፈቃደኛ ባለመሆኗ እንደሆነ በርካቶች በመናገር ላይ ናቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን የሆርሙዝ ሰርጥን በመዝጋት የማስፈራራት ስራ እየሰራች ነው በማለትም ወቅሰዋል። ሆኖም ግን ከቴሄራን ጋር ጥሩ ንግግሮች እየተደረጉ መሆኑንና ጉዳዩ በሰላም ሊፈታ እንደሚችል ያላቸውን ተስፋም አልሸሸጉም። አሁንም በፓኪስታን አደራዳሪነት የሚደረጉ የሰላም ንግግሮች ቢኖሩም የኢራን ከፍተኛ አመራሮች በተለይም በኒውክሌር ጉዳይና በእገዳዎች ዙሪያ ያላቸውን አቋም ከአሜሪካ ፍላጎት ጋር ገና አልተጣጣመም እየተባለ ነው። ይህ ቀውስ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ተጽዕኖ እያሳደረ ሲሆን የዓለም አቀፉ ማህበረሰብ ውጥረቱ ወደ ከፍተኛ ግጭት እንዳያመራ ስጋቱን እየገለጸ ይገኛል። የሆርሙዝ ሰርጥ የ20 በመቶ የሚሆነው የነዳጅና የተፈጥሮ ጋዝ ምርት የሚተላለፍበት ቁልፍ መስመር በመሆኑ መዘጋቱ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ እያሳደረ ይገኛል። ኢራን በአሁኑ ወቅት አሜሪካ የጣለችው የሆርሙዝ ከበባ ካላነሳች መተላለፊያው ተዘግቶ ይቆያል የሚል ጽኑ አቋም ይዛለች። ልዩነቱን በፓኪስታን አደራዳሪነት ለመፍታት ጥረቶች ቢቀጥሉም እስካሁን በሁለቱ ሀገራት መካከል ዘላቂ ስምምነት ላይ አልተደረሰም።